በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንግዲህ ውድ የቻናሌ ቤተሰቦች እንኳን ደስ አለን ደስ አላችሁ። የኔና የእናንተ ቻናል የሆነው ተባብረን ያሳደግነው ቻናላችን ዛሬ 100,000 ሰብስክራይበር አልፎ በዩቲዩብ ቬሪፋይድ ሆነናል። ቬሪፋይድ ተደርገናልና ቻናላችን ማንኛውንም ነገር እውነት ነክ ነገር ሲያስተላልፍ መቆየት ይታወቃል። በመንፈሳዊ ዙሪያ ማለት ነው፣ በሃይማኖታችን ጉዳይ ላይ። ስለዚህ እውነት ያለውን ነገር የሚያስተላልፍ እውነታ ቻናል ነው በሚል በዩቲዩብ ቬሪፋይ ተደርጓል። 100,000 ሰብስክራይበርም አልፈናል ማለት ነው። ስለዚህ ይህ የሆነው በእናንተና በእግዚአብሔር እርዳታ ነው። ስለዚህ እናንተ ውድ ቤተሰቦቼ በጣም አመሰግናለሁ። እግዚአብሔር ቤታችሁን ቤተሰባችሁን ይባርክ፣ ነፍሳችሁን ያለምልም። እዚህ ቻናል ላይ እንደምታውቁት የተለቀቁት የቅዱስ ዳዊት የጸሎት መጽሐፍ፣ የነቢያት የጸሎት መጽሐፍ፣ ሰይፈ ሥላሴ የጸሎት መጽሐፍ፣ ወንጌላት፣ አዲስ ኪዳን ማለት ነው በሙሉ ማለት ይቻላል። አዲስ ኪዳን ምናልባት ያላያችሁ እዩት። አዲስ ኪዳን በሙሉ በንባብ አለ። መልእክታት፣ ሌሎች መልእክታት ማለት ነው። እነዚህን የመሳሰሉ መጽሐፍ ቅዱሳዊ የሆኑ ትምህርቶች ነው ያሉበት። በዝማሬ በኩል ስንል ደግሞ የበገና ዝማሬዎች፣ የታላላቅ አባቶቻችን ዝማሬዎች ነፍስን ብቻ የሚያለመልሙ ስጋዊ መንፈስን ስጋዊነትን የሚያለመሉ ሳይሆን መንፈሳዊነትን የሚያለመልሙ ወይም ደግሞ የነፍስ ምግብ የሚባሉ ዝማሬዎች በዚህ ቻናል ላይ ተለቀዋል። እንደምታውቁት ሞቅ ያለ መዝሙር እንኳን የለበትም። ያው እናንተ ምስክሮች ናችሁ ከኔ በላይ። እንደምታውቁት አሁን ላይ የተለቀቁ ያሉ ዝማሬዎች በተለይ ለስጋ ነው ለነፍስ ነው የሚለውን እንኳን መለየት እስኪያቅተን ድረስ ያው ሙዚቃ ከማዳመጥ መዝሙር ማዳመጥ ይቻላል በሚለው ብቻ የምናዳምጣቸው መዝሙሮች አሉ። እዚህ ቻናል ላይ ግን እንደዚህ አይነት መዝሙሮች አይደለም ያሉበት። ሁላችሁም ታውቁታላችሁ። ምንድነው ያለው? የበገና ዝማሬ፣ ከበገና ያለፈ ደግሞ ምንድነው ያለው? የዘማሪ የሊቀ መዘምራን የአባታችን የሊቀ መዘምራን ኪነጥበብ ወልደ ቂርቆስ መዝሙራት ነፍስንም ስጋንም በአንድ ጊዜ የሚጠግኑ ማለት ነው። ስናያቸው ራሱ በነፍሳችን ሐሴት የምናደርግባቸው፣ ስጋችን የሚለመልምባቸው፣ ስጋንም ነፍስንም የሚያለመልሙ ዝማሬዎች ናቸው ያሉበት። ሞቅ ያለ እንትን እንኳን የለበትም። ከዛ በተረፈ ግን ጸሎትና ወንጌል ነው ያለው። በስፋት የምታወቅ ደግሞ መዝሙረ ዳዊት በዚህ ቻናል ላይ በስፋት የቀረበበት ቻናል ነው። ስለዚህ መዝሙረ ዳዊት ጸሎታችን ከ3.4 ሚሊዮን በላይ ወይም ደግሞ ከ3,400,000 ሰው በላይ በዚህ ጸሎት ተጠቅሞበታል። ብዙ ጊዜ ገብታችሁ ኮሜንቶችን ብታዩ ይሄን ጸሎት በማዳመጣቸው ምን ያህል ታምር እንደተደረገላቸው በአረብ ሀገር፣ በሌሎች የባዕድ ሀገራት፣ በአሜሪካ፣ በጀርመን፣ በማንኛውም የሀገሪቱ ክፍሎች ያሉ ሰዎች ይሄንን የመዝሙረ ዳዊትን ጸሎት በማዳመጣቸው እያደመጡ ስራቸውን በመስራታቸው እያደመጡ ሌሊትም ከፍተው እንቅልፋቸውን በመተኛታቸው አጋንንት ወደ እነሱ አይቀርም። ታውቃላችሁ፣ በእንቅልፍ ሰዓት የሚመጡ እርኩሳን መናፍስት አሉ፣ ሰውን አዚም ጭነው የሚያደርቁ ማለት ነው። ስለዚህ እነዛን ሁሉ የሚያባርረው በእንቅልፍ ሰዓት እንኳን ራሱን እንዲደጋግም አድርገን ከፍተነው ብንተኛ ሌላ እንዳይገባበት ራሱ ሰርኩሌት ሲያደርግ ያድራል ማለት ነውና ይሄ ትልቅ የጸሎት መጽሐፍ ነው በስፋት ያለበት። እና ደግሞ ደስ የሚለኝ በኮሜንት ላይ የተጠቀማችሁትን ነገር የገለጻችሁልኝ ወይም ደግሞ የገለጻችሁልን ወዳጆቻችን እግዚአብሔር ከዚህ በላይ ምሕረትን ለእናንተ ያብዛ። እግዚአብሔር ከዚህ በላይ ነፍሳችሁን፣ ስጋችሁን፣ ቤታችሁን፣ አጠቃላይ ማንነታችሁን ይጎብኝ። ይህን ነው ማለት የምንችለው። ቻናሉን በተለያየ በዶኔሽን ውስጥ የረዳችሁ በእውነቱ እግዚአብሔር ያክብርልኝ። እኔ ምን ማለት እችላለሁ? ለእናንተ በኮሜንት በዶኔሽን $5 $4 ዩሮ ምናምን እየረዳችሁ ያላችሁ ሰዎች
እግዚአብሔር ከፍ ያደርጋችሁ። ይሄ የእናንተ የእርዳታ ፍሬ ነው። እንግዲህ 100 ሺህ ገብተናል አይታችሁታል አይደለ? ስለዚህ ይሄ ቻናል የእናንተም ቻናል ነው። በጣም ነው የማመሰግነው። እግዚአብሔር እናንተን ካሰባችሁበት ብቻ ሳይሆን እናንተ ካቀዳችሁ ሳይሆን እሱ ካቀደበት ከከፍተኛው በጣም ከፍተኛ ከሚባለው ቦታ ላይ ያርሳችሁ፣ ነፍሳችሁንም ስጋችሁንም ቤታችሁንም ይባርክ። በጣም ነው የማመሰግነው። ለእናንተ ቃላት የለኝም። ሰዎች ኮሜንት ለማድረግ ብዙ ጊዜ በሚጨነቁበት ሰዓት እናንተ ግን ክፍያችሁን እየከፈላችሁ በርቱ፣ በርታ፣ ስራ የምትሰራው ስራ ጥሩ ነው አድርስ እያላችሁ ድጋፋችሁን ለምታደርጉ በጣም አመሰግናለሁ። እንግዲህ ዛሬ ይህንን ደስታ ለእናንተ መንገድ ነው ፍላጎቴ። በጣም አመሰግናለሁ። እግዚአብሔር ያክብርልኝ። በእናንተ ጥረት 100 ሺህ ገብተናል። ቀጣይ 100፣ 200፣ 300 ብለን 1 ሚሊዮን ላይ ገብተን ደግሞ የዩቲዩብ አዋርድ አለው። 1 ሚሊዮን ስትገቡ የሚሰጣችሁ የጎልድ በተን የሚባል አለ። ጎልደን ዩቲዩብ በተን እሱን እንቀበላለን። እናንተን ይዤ ምንም አላፍርም። እኔም አላፍርባችሁ ቤተሰቦች ይዣለሁ። በእናንተ በእውነት ማምላክ ምስክሬ ናት። እኔ በእናንተ የምኮረው ለምን መሰላችሁ? ይሄ ቻናል ቅድም እንደተናገርኩት አንደኛ ጸሎቶች ነው ያሉበት፣ ሁለተኛ ወንጌል ነው ያለው፣ ሶስተኛ ደግሞ የነፍስ ዝማሬዎች ብቻ ነው ያሉበት፣ የለሆሳስ ዝማሬዎች። እዚህ ቻናል ላይ 100 ሺህ ሰው መገኘት ማለት ነፍሱን ምን ያህል የሚፈልግ ትውልድ መሆኑን ያሳያል። በእውነት ምንም እንትን አይደለም፣ ግነት አይደለም። ሞቅ ያለ መዝሙር የሚፈልግ በበዛበት፣ ሙዚቃ ማዳመጥ የሚፈልግ በበዛበት፣ ዳንስ እና ዳንኪራ ድራማና ፊልም ማየት በሚፈልግበት ዓለም እናንተ ተመርጣችሁ የነፍስ ምግብ ብቻ ስጋን እኮ ትንሽ እንኳን ያ ለነፍስ የምናዳምጠው ስጋችን ይገነባዋል እንጂ ስጋን የመሞቅ ነገር እዚህ ቻናል ላይ የለም። በእውነት እናንተ ምስክሮች ስለሆናችሁ ማለት ነውና እንደዚህ ሆኖ ይሄን ያህል ቤተሰብ ማፍራት መቻል ማለት እግዚአብሔር ራሱ ከኛ ጋር አብሮ ካልሰራ በቀር ከናንተና ከኔ ጋር አብሮ ካልሰራ በቀር የሚቻል አይደለምና እግዚአብሔር ስራውን ሰርቶልናል። እግዚአብሔር አምላካችንን በደንብ እናመሰግናለን፣ በጣም እናመሰግናለን። ይሄ ሁሉ እንዲከናወን ያደረገ እግዚአብሔር አምላክ ነውና በጣም ነው የማመሰግነው አምላኬ። ከዛ በተረፈ ግን የእናንተ እርዳታ ደግሞ ምንም ቃላት የለኝም። በጣም ነው የማመሰግነው። ስለዚህ አሁንም ቻናሉን አሳድጉ፣ ወንጌላትን አድምጡ። ዘወር ብላችሁ እያንዳንዱ ወንጌል ለብቻ ለቅቄላችኋለሁ። የማቴዎስ ወንጌል፣ የማርቆስ ወንጌል፣ የሉቃስ ወንጌል፣ የዮሐንስ ወንጌል 4 ወንጌላትን እየብቻ ተለቀዋል። በአንድ ላይም ደግሞ በ6 ሰዓት ጥንቅቅ ብለው አብረው ተለቀዋል ማለት ነው። መልእክታት የቅዱስ ጳውሎስ መልእክታት ተለቀዋል፣ የጴጥሮስ መልእክታት ተለቀዋል፣ ሌሎችም መልእክታት አሉ። ስለዚህ አድምጡ፣ ተማሩ። በእውነት ይሄ የቃል ትምህርት ነው። ማንኛውንም ስራ እየሰራችሁ ታደምጡት እንድትችሉ መጽሐፍ ቅዱስን እንዲገባችሁ በማለት ነው ለእናንተ ያን ያህል ሰዓት፣ በጣም ብዙ ሰዓት ነው የሚወስድ። አስቡት፣ አዲስ ኪዳን በሙሉ ማንበብ ማለት ነውና ያንን ሰዓት ሁሉ ፈጅቼ ለእናንተ በማቅረብ ደግሞ በጣም ደስተኛ ነኝ። እናንተ ደግሞ በማድመጥ ተባበሩኝ። እሺ፣ አድምጡ፣ ተጠቀሙበት። በሰሞኑ በትንሽ ቀናት ውስጥ የዩቲዩብ ሽልማት አለ። 100 ሺህ የገባንበት የእሱን ሲልቨር በተን እንቀበላለን። አመሰግናለሁ፣ ደግሜ አመሰግናለሁ። እግዚአብሔር ያክብርልኝ። ስለዚህ ጥያቄያችሁን አቅርቡልኝ። ማንኛውንም ጥያቄ አቅርቡ። እኔ ከአባቶች ጋር ተነጋግሬ መልሱን ወደ እናንተ አቀርባለሁ። በህይወታችሁ ውስጥ ያለውን ፈተና በዚህ ቻናል ላይ መተንፈስ የምትፈልጉ ስልክ ቁጥር ያስቀምጣላችኋለሁ። በዚህ ስልክ ቁጥር እየደወላችሁ ማገናኘት እንችላለን። ወይም ደግሞ የቴሌግራም ቻናሌን ስልክ ቁጥሬን ከማስቀምጥ ደግሞ የቴሌግራም ቻናል አስቀምጥላችኋለሁ። ከስር መልእክት አስቀምጡልኝ። የእናንተን ሀሳብ በዚህ ዩቲዩብ እናቀርባለን። ብዙዎች የሚማሩበት ይሆናል ማለት ነውና እናንተ 100 ሺህ ቤተሰቦች እግዚአብሔር ያክብርልኝ። ቤታችሁን እግዚአብሔር በበረከት በጤንነት በሀብት በሙላት ይሙላው። ሁሌም ከእግዚአብሔር ጋር እንደተጣበቃችሁ ኑሩ። አመሰግናለሁ። እግዚአብሔር ያክብርልኝ።